ሰሞን ይነሳል አይደል? ደውልለት በለው ሚኪን ሳያ ለሚኪ ደውልለት በለው ደውሉለት እስቲ ይነሳል። አሁን ይነሳል እንዴ? በጣም ረጅም በሐይቅ የሐይቅ ልጅ ጋር ምናምን የተባለችው እንደዛ ነፍሰ ጡር ናታ። የነፍሰ ጡር ዋሊ መገኛ ቁጥር ማለት ነው። የልጅቱን ቀጥታ ቁጥሯን አላገኘሁትም። የሆነ ልጅ ቁጥር አግኝቻለሁ። ከሷ ጋር ግንኙነት ያላት የሆነ የጋሸና ልጅ ናት። በቃ ስለዚህ አሁን ሁለቱም መረጃዎች በነገራችን ወደ አንተ ልላክልህ ወይስ ልደውልላት? ይሄን ብቻ ነው የምጠይቅህ። ወደ እኔ ላከውን እደውልላታለሁ። ማጅን ቤተሰብ እዛው ቦታው ላይ የነበሩ ሴቶች ሁለት ናቸው። አሁን ባይዘው ሀናን ያዩት አንደኛ ይቺ ቅድም የሐይቅ ልጅ ጋር ሄደች የተባለችው ልጅ ሰይድ የምታስታውስ ከሆነ አንድ እሱ ራሱን የቻለ ሌላ መረጃ ነው። ሁለተኛ ይቺ ይቅርታ የስልጤ ነው የጉራጌ ያሁኗ ልጅ ማለት ነው። ሀያት ስሟ ማን ነው? ስሟን ባይዘው እኔ ያዘው ግን ለማንኛውም ስሟን ነው ያዘው። ማን ነው ስሟ? ጓደኛሽ ሀያት ስሟ ማን ነው? ቆይ ሃይሚ ስሟን ፐብሊክ ባታረገው አይሻልም? ችግር የለውም። ሁለት መረጃ ማለት ነው። ገባችሁ አይደለ? ይመስለኛል ያችኛውም ነፍሰ ጡር ናት ነው የተባለችው። ስለዚህ እዛ እያስረገዙ ሴቶችን እንዳለ መውለጃቸው ሲደርስ እያወጡ ነው የሚልኳቸው ማለት ነው። አስቡት 5 ዓመት ሙሉ ተሰውራ በታጋቾች እጅ መኖር በ5 ዓመት ሙሉ እንግዲህ ምን ሲደርስባት እንደነበር ያው አንድ ህሊና ያለው ሰው ማወቅ አያዳግተውም። አንደኛ አስረግዘው ነው የላኳት ተመልከቱ። በ5 ዓመታት ውስጥ ደግሞ ሰርች ያልፍልኛል እቀየራለሁ ብላ ከኢትዮጵያ ወጣ ወደ ሳውዲ ስትሄድ ድንበር ላይ ያስቀር አሳመዱ እነሱ ጋር ያቆዩት ማለት ነው። እቺ ገባችሁ አይደለ? ምን ያህል ስንቶች ሞቱ ተብለው ቤተሰቦቻቸው መርዶ ሰምተው ነገር ግን የልጆቻቸውን ሁኔታ ምንም አይነት መረጃ ሳይኖር ልጆቻቸው ሞተዋል ተብሎ የተነገራቸው ስንት ወላጆች አሉ። ምናልባት እነዚህ እህቶች በእነዚህ አረመኔ የሆኑ ሰዎች እጅ ውስጥ አይኖሩም ማለት አይቻልም። የሃና መኖርና አለመኖር ከዚህ በላይ የሚያሳምን ምንም አይነት መረጃ አለ ብዬ አላምንም። ፈጣሪ ሙሉ ጤናዋን መልሶላት ደግሞ ይህች እህታችን ነገም ሆነ ከነገ ወዲያ ቀጣይም ቢሆን ተከታትለን ከራሷ አንደበት ለመስማትም ደግሞ በደንብ እንደውላለን። እስከዛው ግን ፈጣሪ ሁሉም ነገር ያጋልጠዋል። በትክክል አይ ቲንክ ጆከር ምን ትላለህ? ባይ ዘ ወይ አሁን እኮ ከኢንድሪስም በላይ ነው ባይ ዘ ወይ ልጅ መረጃ ያመጣችው ምንም ይሄ ከሚለው በላይ አብራ ልጅቱ አብራት የነበረች ነች እና ከዚህ በላይ መረጃ ሊመጣ አይችልም። ባይ ዘ ወይ አንደኛ ተሳሳተች እንኳን እንዳትል ተመሳስሎባት እንኳን እንዳትል ሀያት ቪዲዮ ልካላታለች። የሃና ገብቷል። የሃና ቪዲዮ ልካላት ነው አዎ እሷ ናት ብላ የመለሰችልኝ ነው እያለች ያለችው። በቃ አለቀ። ከዚህ በላይ ምን አለ? ብሬክስ እንዲህ ቢሆንስ አሁን ሰያ ቁጥሯ አለው የሀያት አሁን እሷን ሰያ ሙሉ መረጃ ለወደፊቱም እንደው የሆነ የማናገርም እድል ካላት አወርታት ምናምን እንድታወራው ሰያ ቁጥሯን ተቀበል። ሰያ በውስጥ ጨርስ ከልጅቷ ጋር ማለት ነው። እየሰማይ ከሆነ ሰያ አይሻልም እንደዛ? አዎ ልክ ነህ። የተሻለ ሞር እዚህ ቀጥታ ስርጭት ላይ ቢሆን የበለጠ እንትን ይሰጣል በሚል ነው እንጂ መረጃው አሳማኝ ነው። ግን እንደው እዚህ ላይ ሆነን ብንደውላት ደግሞ ሞር ይበልጥ የተሻለ ይሆን ነበር ከራሷ አንደበት ደግሞ ሲሰማ የሚለው ነው እንጂ ምንም የተለየ ነገር የለውም። እዚች ልጅ ከሃና ጋር በምንም አይነት መንገድ አይተዋወቁም። እንግዲህ ገባችሁ አይደለ? ብሬክስ እንግዲህ መረጃዎች እየበዙ ነው ያሉት። ዋናውም በቪዲዮ ታገዘ አለ ከዛው የዚህኛይቱንም እያደመጥን ነበር። በጣም አሪፍ ነው። ዝሮ መኖሯንና እንድትለቀቅ ነው እኛ የምንፈልገው። መኖሯ ምንም ጥያቄ የለውም። ከዚህ በላይ የሚያሳምን ነገር የለም። ግን ያገቷችኋት ሰዎች አሁንም የምለው ከሌሎች ሰዎች ጋር
በዛው በስራችሁ ዙሪያ እንደዚህ ቅድም እንደተባለው ገንዘብ አስቀርተውባችሁ ኦር የሆነ እርስ በራሳችሁ እየተከዳዳችሁ የነዛን እልህ ለመወጣት ብላችሁ ከሆነ እንደዚህ የምታግቱ አሁንም እየተናገርን ነው። እሷን ባግትለት ገንዘቤን ያመጣልኛል፣ ገንዘቤን ይመልስልኛል በሚል ከሆነ እንደዚህ የምታግቱ እቺ ልጅ ልቀቋት። አሁንም እየተናገርን ነው። ከመጀመሪያ ጀምሮ የላካችኋት ሰዎች ደግሞ ይችን ልጅ የምታስለቅቋት እናንተ ናችሁ፣ ኃላፊነቱን የምትወስዱት። ለምን እዛው ካለው ካገታት ሰውዬ ጋር የምትተዋወቁት እናንተ ናችሁ። ኔትወርካችሁ አንድ ስለሆነ ራሳችሁ ተነጋግራችሁ ተደዋውላችሁ ነው ማስለቀቅ ያለባችሁ። ገባችሁ አይደለ? ከመጀመሪያ ጀምሮ የላካት ሰው ከሪያድ ከሆነ የተነሳችሁ ወር ከጅዳ እስከ ጂዛን ሳቢያ ያለው ተቀብለው ድንበር የሚያሻግሩ ሌሎች ናቸው። ከድንበር ተቀብለው ደግሞ እንደዛው ፈርሻ ላይ የተባለው ቦታ ደግሞ የሚቀበል እሱ ከሆነ ኔትወርካቸው አንድ ስለሆነ ይተዋወቃሉ። ስራቸው ነው ሲጀመር። ስለዚህ ከጅዳ ነው የላካት መጀመሪያ የላካት ያለ እሱ ግዴታ ከነሱ ጋር ማውራት ይኖርበታል። በሬ ይውልቅ አሁን እኛ ደጋገምኩት ይቅርታ። አሁን እኛ ወደ መጨረሻው ምዕራፍ ላይ ነው ያለነው። አሁን እንግዲህ አስተማማኝ ይህችም ተናገረች። ዋናው የመደምደሚያው ግን እንድርስ ያለው ነገር ነው። የመጀመሪያ ሁሉንም ነገር የሚቆርጠው በቃ እስከሚነሳ ጠብቀን እድርስ በውጭ በአደባባይ አልናገርም ካለ በውስጥ ቪዲዮውን ይስጠን። ቀጥታኛ በዚህም በሶሻል ሚዲያ መተንም አናወራውም። ቀጥታ ቪዲዮውን ለዚህ ይመች ለሚባለው ሰው እናሳያለን። ይሄው አለች ነው። ከዛ በኋላ ይመች በሚፈለገው መንገድ የሚፈልግ አካል ይፈልገዋል። ሶሻል ሚዲያም ላይ ምንም ዝባዝንቄ ማንሳት አያስፈልግም። እኛም ትክክል የሆነ ወጥ የሆነ ነገር እንዲመጣ ነው። አሁን እያደር እየመጣ ነው። ሁሉም እያደር እየጠራ ነው። ስለዚህ ለመኖሯ ማረጋገጫ የመጨረሻው የእንድርስ ጉዳይ ነው። እንድርስ እናመሰግናለን። ይህን አይነት መረጃ አምጥቶ ነው። ጎበዝ ነው። ሁልጊዜም ተጎኑ እንቆማለን፣ እናበረታተዋለን። ብዙ የጠፉ ሴቶች አሉ። ከዚህም ቀደም ሲያፈላልግ እናውቀዋለን። አሁንም ይሄንን መረጃ ውሃ ስትቀዳ የሚያሳይ ቪዲዮ እዛ አካባቢ እውነቱን የሚያሳይ ቪዲዮ ካመጣ ምንጊዜም እሱ ከጎኑ እንቆማለን። የሚያስፈልገውን ሁሉ እናደርጋለን። የመጨረሻው ግን የሃኒ ጉዳይ በዚህ ላይ እሱ ይዣለው ባለው ቪዲዮ ይቋጫል። በሶሻል ሚዲያ ልናገር ምናምን ካለ በውጭ በግሩፕ ይምጣ ብለናል። ከዚህ ውጭ ግን ሌላውን ደግሞ እንሞክራለን። ሳያ ይኸውልህ አንድ ነገር መያዝ ያለበት ማለት ነው። ባይዘዌ አሁን የእንትና ማን ነው የወንድማችን የእንድሪስ ይሄ ሰፖርቲቭ ኤቪደንስ ነው፣ ሌላ ምንም ነገር የለውም። አሁን አንድ አስምረው መናገር ያለበት እዚች አሁን ልጅቷን የያዟት ደላሎች ልጅቷ ላይ ጫፋ ብትነካ ኃላፊነቱ እናንተ ላይ አይወርድም። በግልጽ እየተናገር ለእንትና ንገረው። ይሄ ለይመች የሚባለው ይመች አስረግጠህ ደጋግመ ንገረው። ልጅቷ በህይወት ማለቷ 100% የተረጋገጠ እንደሆነ ልጅቷ ላይ ምንም አይነት ነገር መሆን እንደሌለበት ልጅቷ ላይ if something happen ይመች ዋጋ እንደሚያስከፍለው በደንብ አድርገን ልትነግረው ይገባል። ባይዘው ሰያ ይሄ ነው በቃ ኃላፊነት ነው ብሏል። እንደውም ጥሩ ነው ተነጋግረናል ብላችኋል። ልጅቷ በህይወት ካለች እኔ ኃላፊነቱ ስጃ አመጣለሁ ብሏል። ይሄው አለች ተብሏል። አሁኑኑ ዛሬ ነገ ሳይል ሄዶ ልጅቷን የመጀመሪያው ነገር አሁን በአንተ ቤት ይዞ መጥቶ በቪዲዮ ላይ ያሳያል። እኛ የምንፈልገው ልጅቷን በህይወት ማለቷ ነው። ከዛም በኋላ ምን ይደረጋል የሚለው ቀጣይ እነሱ ጋር የያዟት ልጆች ጋር ማውራት ይቻላል። ያው ጋር የሚደዋወለው ሁሉ ነገር የሚጨርሰው ከኢትዮጵያ ሲነሱ ከዚህም ከሳውዲ አረቢያም ሲነሱ እንደዛው ነው። ስለዚህ ይመች ባለዲያነህ ከዲያነት አትወጣም። ቀንን ሳናራዝም ልጅቷን ይዛችኋትም ለቀጣይ ስራችሁ የምታስተካክሉ በዚህ መንስኤ ገንዘብ ተይዞብን ነበር፣ አፍነናት ነበር። ይህን ያክል ገንዘብ ወይ ችግር ካለ ችግራችሁን እንፈታላችሁ። መጀመሪያ አምጡ።
ብሬክስ እስኪ አሁንም አንተ ቅድም በአማርኛ ያስተላለፍከውን ብዙ የአማራና የትግሬ ልጆች በዚህ ዘመን ላይ ተጋግተው አያውቁም ነበረ፣ በዛም በከፋ ጊዜ። አሁንም በትግረኛ አስተላልፈላቸው መልእክት። በጣም ብዙ ታግተዋል እየተባሉ ነው። ስለዚህ በትግረኛ መልእክትን አስተላልፍ አንተ ለተሻለ ማለት ነው። እንደ አብዛኛው ሰው አማርኛ ያውቃል፣ አማርኛ ይረዳል። ካስፈለገ ግን ችግር የለውም። ቅድም ቀን ላይ ይመስለኛል ያ ላይቭ ላይ በስነ ስርዓት በትግርኛ እየተናገሩ ነበርና በዛ አጋጣሚ የኛ እንግዲህ ሀቅን ፍለጋ 3 ቀናችን ስራም አልሰራሁም። እዛ ያለው የስራ አካውንት ነው፣ ፎሎ አድርጉት። እዛ ያላችሁ ሁላችሁ በዛ ያለው ቀጥል። ኩልኩም እዚ ቀጥታ ስርጭት እዚ ትሰምዑ ኣለኹም ቋንቋ ትግርኛ ትሰምዑ ኣሕዋትና እንግዲህ አምድ ትሰምዑ ኣለኹም መውዛሕትኩም ያው አምሓርኛ ትሰምዑ ኣለኹም ኢልና ንኣምን ዝሓፍትና ማንኛውም ሰው ሰርሐ ክቅየር ብላ ያው ካድ ወለደት ሓደ ዓመት ኳዕና ኣይኮናይ ማለት እዩ ህይወታ ትቅይር እዩ ኢቃማታ ውፅእ ካብ ስዑድ ዓረብያ ዳብ ኢትዮጵያ ለኣቴት ለሃሌት እዩ ኣብ ድንበር ብበፅሐት ምስኣላ ከዱ ፀንሑ ካልኣት ቆልዑት ስለዝነበሩ ኣብ ድንበር ብበፅሐት ያው ደኽምዋ ስለዝነበረ እስኻትኩም ክድዋ